አርእስተ ዜና በምዕራብ ሐረርጌ የሚኖሩ ኦርቶዶክሳውያን ከፍተኛ የደህንነት ስጋት ውስጥ መሆናቸውን አሳወቁ። ምዕመናን ጾመ ነቢያትን በታላቅ መንፈሳዊ ትጋት ማሳለፍ እንደሚገባቸው ተነገረ። ግምታቸው ከ7 ሚሊዮን ብር በላይ የሚሆኑ ንዋያተ ቅዱሳት መቃጠላቸው ተገለጸ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ኤልሳቤት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ምዕመናን ጾመ ነቢያትን በታላቅ መንፈሳዊ ትጋት ማሳለፍ እንደሚገባቸው ተገለጸ። በዚህ የጾም ወቅት በምክረ ካህን መታገዝ ከምንም በላይ አስፈላጊ መሆኑም ተመላክቷል ሲል ባልደረባችን ናሆም ገብረ ኪዳን ተከታዩን ዘገባ አሰናድቶታል። እስከ 6 ሰዓት ጾማለሁ። ማርያም ነው የምንመጣ ለጸሎት ከትምህርት በኋላ ከሰዓት እና ቅዳሜና እሁድ ማርያም ነው። እንግዲህ ያው ከስራ ጋር ምንድነው የሚሆነው? ቅዳሴ ላታስቀድስ ትችላለህ እንደ ስራው ክብደት እና ቅለት ወይ እስከ 6 ጾማለህ፣ ላትጾምም ትችላለህ እስከ 6 ከጥሉላት ምግቦች ተነጥለህ ማለት ነው። እስከ 4ም እያረክ እንትን ትለዋለህ። ማታ ደግሞ ቤተክርስቲያን መጥተው በመሳለም እንደዛ አድርጌ ያሳልፈዋል። ጾመ ነቢያት በየዓመቱ ከህዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቱ አጽዋማት አንደኛው ጾም ነው። ስለ ጾሙ ምንነትም ቀሲስ ሙሴ ነጋሽ እንደሚከተለው ያብራራሉ። ስለዚህ ይሄ ወቅት የአዋጅ ጾም ነው። የነቢያት ጾም ማለት ነቢያት ይወርዳል ይወለዳል እያሉ ትንቢት ይናገሩ ድረስ ብቃት ያገኙበት እግዚአብሔርን ሽተው እግዚአብሔር በተለያየ ጥበብ የተገለጸላቸው ቅዱሳን አባቶቻችን የጾሙትን ጾም ዘመነ ብሉይ ላይ የነበረውን የአባቶቻችንን የጾም ተጋድሎ የምናስብበት እኛም ከዛ በረከት የምናገኝበት ጾም ነውና ይሄን ጾም በጊዜ በእለት በሰዓት ተወስኖ ምን ጾመው ጾም ነው። የጾም ወቅት ከሌላው ጊዜ በብዙ የሚለይ መሆኑን ያነሱት ቀሲስ ሙሴ ህዝበ ክርስቲያኑ በምን መልኩ ማሳለፍ እንዳለበት ያስረዳሉ። በአጽዋማት ጊዜ እንግዲህ አራቱን መሰረታዊ የህይወት መርሆችን መከተል ያስፈልጋል። አንዱ ጸሎት ነው፣ ሁለተኛው ጾም ነው፣ ሶስተኛው ስግደት ነው፣ አራተኛው ምጽዋት ነው። ስለዚህ እነዚህን በህብረት የምንፈጽምበት በጸሎት ፍጹም የምንተጋበት ቀድሞ ከምናደርገው ከተወሰኑ ጸሎታት በላይ አብልጠን በጸሎት የምንተጋበት ነግለ ኪዳን ሰርክ ለጸሎት የምንተጋበት የተለየ ወቅት ነው። ምዕመናን በዚህ የጾም ወቅት በመንፈሳዊ ተግባራት መበርታታቸውን ተከትሎ ተግዳሮት ቢገጥማቸው ተከታዩን የመፍትሄ ምክረ ሀሳብ ቀሲስ ሙሴ ነጋሽ ለግሰዋል። ቃለ እግዚአብሔር ትምህርት እንዴት ነው ጊዜን የማሳልፈው? በስራ ቦታዎቼ እንዴት ነው ከጓደኞቼ ጋር መንፈሳዊ ይዘት ባለው መልካም ግንኙነት ጊዜን የማሳልፈው? ስለዚህ በየሄድንበት ባለንበት ቦታ ሁሉ በቤታችን፣ በስራ ቦታችን፣ በቤተ እግዚአብሔር ባለንበት ቦታ ሁሉ የምናከናውነውን ነገር ሁሉ ከመንፈሳዊው ህይወታችን ጋር ካገናኘነው እንዲህ አይነት ዝለቶች አይመጡም። በተያያዘ ዜና ቅድስት ቤተክርስቲያን የደነገቻቸውን 7ቱን አጽዋማት ጠንቅቆ በማወቅ መጾም እንደሚገባ ታስተምራለች። መምህራነ ቤተክርስቲያንም ለህዝበ ክርስቲያኑ በቂ ግንዛቤ ሊሰጡ እንደሚገባ ተመላክቷል ሲል ባልደረባችን ተመስገን ፈቃዱ ተጨማሪ ዘገባ አሰናድቶልናል። ቅድስት ቤተክርስቲያን የሆነ ሁሉ እንዲጾም 7 የአዋጅ አጽዋማትን ደንግጋለች። ከነዚህም አጽዋማት መካከል አሁን ያለንበት የነቢያት ጾም ነው። ይኸውም ከህዳር 15 ቀን ጀምሮ እስከ ልደት ያለው ሲሆን ነቢያት ጌታን ይወርዳል ይወለዳል እያሉ የጾሙት ጾም ነው። ይሁንም እንጂ ምዕመናን ይህንንም ጾም ጨምሮ ሌሎችን አጽዋማት መርጠው ሲጾሙ ይስተዋላል። ይህም የጾምን ክብር ጠንቅቆ አለማወቅና አለመረዳት ነው ይላሉ መምህር አንተነህ አሸናፊ። ቅድስት ቤተክርስቲያናችን 7ቱን አጽዋማት የደነገገችው ሰው በምድር ላይ መላካዊ ህይወት እንዲኖር ነው አይደለም። የሆነ ሰዓት ላይ እንስሳዊ የሆነ ሰዓት ላይ መላካዊ እንዲኖር አይደለም፣ ሁሉ ጊዜ መላካዊ ህይወት እንዲኖር እና ከዚህ አንፃር ይህንን ያልተረዳ ሰው ምን ያደርጋል ካልን አብይ ጾምን የጋራ የገና ጾምንና የሐዋርያት ጾምን ደግሞ የሆኑ አካላት የማድረግ ነገር አባዜ አለ። ለዚህ ያበቃቸው ምንድነው? የጾምን ክብር ባለማወቅ ነቢያት ያገኙትን ክብር ባለመረዳት ጾመው ምን አገኙ? የክርስቶስን ልደት አገኙ። አባቶቻችን ጾመው ምን አገኙ? ተስፋ ልደትን ተቀበሉ።
የሚለውን ባለመረዳት ጾምን የመምረጥ ነገር ይታያል ማለት ነውና ለዚህ ክፍተት የፈጠረው የትምህርት ጉድለትና የአስተሳሰብ መንሸራተት ነው ብያምናለሁ። በጉዳዩም በአዲስ አበባ ተዘዋውረን ያነጋገርናቸው ምዕመናን ትዝብታቸውን አካፍለውናል። ሁሉንም አልጾም ለምሳሌ አብይ ጾም ጨምሮ ፍስለታ ምናምን አሉ የሚጾሙ ብለን ብዬ ማሰባቸውና ሁሉንም ምን ለመናገር አልጾም። ኩዳዴ ነው የምጾመው ፍስለታን ነው የምጾመው ይላሉ አብዛኛውን ሰዎች። ግን ጾም ተመርጦ አይጾም፣ ሁሉም አጽዋማት ይጾማል። ህዝብ ላይ ከመስራት ይልቅ ህንጻ ማነጽ ላይ ነው ብዙ ትኩረት ያለውና ግንዛቤ ችግር ያለ ነው የሚመስለኝ እንጂ ሁሉም ቢያቅ ሰባቱም አጽዋማት መጾም ያለባቸው ናቸው። አንደኛው ከአንደኛው መለየት እንደሌለብን ማለት ነው። በመጨረሻም የንስሐ አባቶች ትልቁን ድርሻ በመውሰድ ለምዕመናን በቂ ግንዛቤ ሊሰጡ ይገባልም ብለዋል። ቅድስት ቤተክርስቲያናችን በንስሐ አባቶች በኩል ለልጆች የማስተማር መንፈሳዊ ግዴታ አለባቸው። አባቶቻችን አጽዋማት ሁሉ አግባብና መጽሐፍ ቅዱሳዊ ቀኖናዊ እንደሆኑ የምንመርጠው ጾም እንደሌለ የነቢያት ጾም ቤተክርስቲያናችን በነቢያትና በሐዋርያት መሰረት ላይ የታነጸች ናት። የነቢያትን ጾም ትቶ ሐዋርያዊ ነኝ ክርስቲያን ነኝ ማለት እንደማይቻል፣ የሐዋርያትን ጾም ትቶ ሐዋርያዊ ነኝ ማለት እንደማይቻል አባቶቻችን ቅድሚያውን ይይዛሉ። እየጾማችሁ ነው ወይ ልጆቼ? ምን አይነት ቅድመ ዝግጅት አደረጋችሁ? ጾም እየመጣ እኮ ነው ማለት፣ ስትጾሙ ምን አይነት ተግዳሮት አጋጠማችሁ ማለት እና በዚህ መንገድ ግንዛቤው በቂ እንዲሆን ማድረግ፣ ሁሉም ክርስቲያን ይህንን ጾም በአግባቡ እንዲረዳ ማድረግ አባታዊ ግዴታ አለባቸው። በሰንበት ትምህርት ቤት፣ በሚዲያ ከጾሙ ደግሞ በርካታ ልምዶችን በመውሰድ ምን ተጠቀማችሁ በማለት መንፈሳዊ ልምድን በማካፈል የጾምን ጥቅም ለሕዝቡ በማጋራት እነዚህን ክፍተቶች መቅረፍ ይቻላል እላለሁ። በምዕራብ ሐረርጌ የሚኖሩ ኦርቶዶክሳውያን ከፍተኛ የደህንነት ስጋት ውስጥ መሆናቸውን አሳወቁ። በተለይም በሀገረ ስብከቱ አንዳንድ አካባቢዎች ከ2017 ዓ.ም ጀምሮ እገታ፣ ግድያና መሰል ጥቃቶች ሲደርስባቸው እንደቆየም ተናግረዋል። ባልደረባችን ዲያቆን ኤርሚያስ ደባሱ ከምዕመናኑ ጋር ቆይታ አድርጓል። ተከታትለን እንመለስ። ከ2017 ዓ.ም በተለይም ከወርሃ ጥር ጀምሮ በምዕራብ ሐረርጌ ሀገረ ስብከት ኦርቶዶክሳውያን እገታና ግድያ ሲፈጸምባቸው መቆየቱን የአካባቢው ነዋሪዎች መረጃ ደርሰውናል። እዛው እኛ ጋር የጅልጎ ስላሴ ደብር የሆኑ ሰው አንድ ሰው ወርዷቸው አልተመለሱም። ወፊ ላይ ደግሞ አንድ እናት ተገላለች። አንቻር ወረዳ ላይ ነው ማለት ነው። እሱ የኛው ዳራ ወረዳ ራሱ ፍቃዱ የሚባል ነው። በዳሩ ለቡ ላይ ጅልጎ ደብር የሆነው ምንመን ቀበለ የሚለቀቅም አለ፣ በዛውም ደግሞ የማይመለስም አለ። በብዛት በቃ ሰፊ ሆኖ የተቀጠለው 2017 ነው። ይህ በ2017 ዓ.ም በኦርቶዶክሳውያን ላይ ከደረሱ ዘርፈ ብዙ ጥቃቶች ውስጥ የሚጠቀስ ሲሆን አሁን ምዕመናን እየታፈኑና በአሰቃቂ ሁኔታ እየተገደሉ እንደሚገኙም ነዋሪዎች ይናገራሉ። አሁን ደግሞ 2018 ላይ ጥቅምት መግቢያው ላይ ነው ያው ሰዎችም 3 ሰዎች ተቃጥሏል እንዳለ ቤት ንብረትም ተቃጥሏል። እንደነገር 2 ቦታዎች ይታወቃሉ፣ ዳንሴና ወፍ የሚባሉ ማለት ነው። በብዛት ክርስቲያን የሚኖርባቸው ናቸው እና እሱን ለማጥፋት ብዙ ነው ተደጋጋሚ ሙከራ ያደረጉት። አሁን ህዳር ላይ ጥቅምት ማለቂያው ላይ ያው እዛ ዳንስ የሚባለው ቦታ ላይ ከበው ለማጥፋት እንደሞከሩ ያው ማህበረሰቡ ራሱን ተከላክሎ መከላከያም ደርሶ እዛ ጋር ያሉት እነሱ አሁን ለጊዜው ተመቷል። እነሱ ግን እንበቀላለን እያሉ እያሰቡ ነው ያሉት። ምንም እንኳን በአንዳንድ ቦታዎች መከላከያ መግባቱን ተከትሎ አንጻራዊ መረጋጋት ይስተዋላል ያሉት ነዋሪዎቹ፣ ይህም ሆኖ ግን ከደህንነታቸው ጋር በተያያዘ ዘላቂ መረጋጋትንና ከስጋትም ነፃ መሆንን እንዳልቻሉ ነዋሪዎች ይናገራሉ። ያው ሁሉም በጭንቀት ውስጥ ነው ያለው። ስጋት ነው። ማንም እንደልቡ ወጥቶ ለመግባት አስቸጋሪ ሁኔታ ነው ያለው እና እነሱ ከቦታ ቦታ እነዚህ ጥቃት የሚያደርሱ ሰዎች ከቦታ ቦታ እየተንቀሳቀሱ ስለሆነ በአንድ ቦታ ሸብር ነው ወደ አንድ ቦታ የመንቀሳቀስ ነገር አለ። ወደ ሀገረ ስብከቱ ስራ አስኪያጅና የሚመለከተው የጸጥታ አካል ጋር ብንደውልም ምላሽ ሊሰጡን ባለመቻላቸው ሀሳባቸውን ማከተት አልቻልንም። በምስራቅ አርሲ የሚገኙ ምዕመናን ያለባቸው ጫናና የሚደርስባቸው ጥቃት መባባሱ ተነገረ። ከቢሮ በሚባል ቦታ የአንድ ኦርቶዶክሳዊ ቤተሰብ አባላት በዚህ ሳምንት ውስጥ መገደላቸውንና የአካባቢው ነባራዊ ሁኔታን አስመልክቶ ባልደረባችን ናሁም ገብረ ኪዳን ዝርዝር አለው። በምስራቅ አርሲ ከቢሮ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚኖሩ የአንድ ኦርቶዶክሳዊ ቤተሰብ አባላት ህዳር 13 ለ14 አጥቢያ 2018 ዓ.ም ሌሊት ላይ አባት በአሰቃቂ ሁኔታ ከሁለት ልጆቻቸው ጋር ስለመገደላቸው የአካባቢው ምዕመናን ተናግረዋል። ይህንንና የአካባቢውን ነባራዊ ሁኔታ አስመልክቶ በስፍራው የሚገኙ ምዕመናንን አነጋግረናል። እኛም ከረፈደ ነው ድርጊቱን የሰማነው።
በቃ መረጃ ማለት እየተከለከልን ነው። ማንም መረጃ እንዲለወጥ እየተፈለገ አይደለም አካባቢ ላይ ማለት ነው። አባቴው ሶስቱም ነው አንድ ላይ የረሸኗቸው። እንደውም አንደኛውን ትንሸኛው ልጅ በልቶታል ነው የሚባለው። በዛው የተነሳ ድርጊቱ ቀጥሎ ተባብሶ ሰምታችሁ ከሆነ ወደ 5 መኪናዎች ተቃጥለዋል። የመንግስት እንትኖች አሉ፣ ኮንስትራክሽኖች አሉ፣ አስፋልት እየተሰራ ነው። በምስራቅ አርሲ ምዕመናን ላይ የሚፈጸመው ግድያና አፈናን አስመልክቶ በሀገረ ስብከቱ የተከናወነ ተግባር ምን አለ ብለን ላነሳ ነው ጥያቄ ምዕመናኑ ምላሽ ሰጥተውናል። ማህበረሰቡ ቤተክርስቲያኑ በቃ በራሱ ነው እያስተዳደረ ያለው። የሚገርም እስከዛሬ ማንም መስራት ማንም እንደውም የሚረባረቡት እንግዲህ አሁን ልድገመልህ አስተዳዳሪ ላይ ነው የቤተክርስቲያኑን ሀብት ንብረት ስለመብላት እንጂ ይሄ ተቸገራቸዋል ማህበረሰቡ ምን አይነት ሁኔታ ላይ ነው፣ ህዝበ ክርስቲያን ምን አይነት ሁኔታ ላይ ነው ብሎ መጥቶ ያዋየንም አንድም የቤተ ክህነት ኃላፊ መጥቶ ያናገረን የለም። የምስራቅ አርሲ ዞን የጸጥታ ዘርፍ ኃላፊ የሆኑት አቶ ስንታየው በያዝነው ሳምንት ስለተፈጸመው ግድያና የአካባቢውን ነባራዊ ሁኔታ በተመለከተ ላቀረብንላቸው ጥያቄ ምላሽ ሰጥተውናል። እኔ አሁን ያጣራሁት ነገር የለም። መርቲ ነበርኩኝ። እንደዚህ አይነት ኢንፎርሜሽን አልደረሰኝም። አንዳንድ ጉዳቶችን የተለያዩ ያቃጠለ ማሽኖች አለ፣ መኪኖችን ተቃጥለዋል። በዚህ የእርሶ በኩል መንገድ ደግሞ የሰማሁት ነገር የለም። እሱን አጣራና ነግሮት ይሆናል። ይሄ ተፈጽሟል፣ ኦርቶዶክሳውያን ተመትተዋል የሚለውን ነገር የምናጣራ ይሆናል። አሁን እንግዲህ እኛ ሰው ሲሞት ይሄ ኦርቶዶክስ ነው ይሄ ሙስሊም ነው እያልን እንደዚህ አይነት መረጃ አንይዝም። ኦርቶዶክስ ነው አይደለም የሚለውን እሱ የሚጠራ ነው የሚሆነው። ይሄ ነው ለአሁኑ ያለው ነገር። ግምታቸው ከ7 ሚሊዮን ብር በላይ የሚገመት ንዋያተ ቅዱሳት መቃጠላቸው ተገለጸ። በወይራ ገነት ተሰማይ ቅድስት አርሴማና መንበረ ብርሃን አቡነ እጨጌ አብያተ ክርስቲያናት የቅድስት አርሴማ ቤተክርስቲያን ሙሉ ለሙሉ የተቃጠለበትን ዝርዝር መረጃ በተመለከተ ዲያቆን ኤርሚያስ ደባሱ አሰናድተዋል። ይህ ከኋላዬ ምድረ በዳ ሆኖ የምትመለከቱት ትናንት ሲሰለስበት ሲቀደስበት የነበረ የቅድስት አርሴማ ቤተክርስቲያን ነው። ዛሬ ላይ ግን ድንገት በተፈጠረ የእሳት አደጋ እንደምታዩት ምድረ በዳ ሆኗል። ቅዳሜ ህዳር 13 ለእሁድ ማንጊያ ሌሊት በተከሰተ ድንገተኛ የእሳት አደጋ ሙሉ በሙሉ በሚባል ደረጃ ከቃል ኪዳን ታቦቱ ውጪ ይኸው በእሳት ወድሟል። ይህን ተከትሎም ግምታቸው ከ7 ሚሊዮን ብር በላይ የሚሆኑ ንዋየ ቅድሳት እንደወደሙም በቦታው ተገኝተን ያነጋገርናቸው አገልጋዮች ገልጸውልናል። የደረሰው ውድመት ይሄ ነው ተብሎ የሚጠቀስ አይደለም። እንግዲህ በቤተክርስቲያን ውስጥ ያሉ የምናውቃቸው ለአምልኮ ለስርዓት የምንጠቀምባቸው ነገሮች አሉ። መንበሩ ሙሉ ለሙሉ ወድሟል። እሱ መንበር 435 ሺህ ብር በላይ የሚገመት ነው። ከዚያ መካከል ወርቅ ቅብጽዋ አለ፣ ሌሎችም ንዋየ ቅድሳቶች አሉ። ሙዳይ ምጽዋቱም ሙሉ ለሙሉ ሳይቆጠር ውስጡ የነበረው ገንዘብም ሙሉ ለሙሉ መውደሙና ወደ 700 ሺህ ብር የሚገመት ግምት ይወጣለት ሲሆን ይህ ንብረት ወድሟል ማለት ነው። አጠቃላይ ግን ወደ 7 ሚሊዮን 31555 አካባቢ ንብረት ወድሟል። ይህንን ያክል ውድመት ያስከተለው የእሳት አደጋ መነሻ ምክንያቱ በፖሊስ እየተጣራ ሲሆን ቤተክርስቲያኗን መልሶ ለመገንባት ጊዜያዊ ኮሚቴ ተቋቁሟል። ይህም የመነሻውን ምክንያት የምርመራ አካላት በተለይ የጸጥታ አካላት ምርመራ ላይ ስለሚገኙ ይሄ ነው የሚለውን ውሳኔ እስኪያስተላልፉ ድረስ እሱን ያው መቼም ለምርመራው ለመንግስት ምርመራ አካላት ነው እነሱ እስኪያመጡልን ድረስ ምን ተወው ማለት ነው። ነገር ግን በአገልግሎት ላይ የተሰማሩ ካህናት ነበሩ፣ በአገልግሎት ላይ የተሰማሩ ሰሞነኛ ዲያቆናት ነበሩ። ገና አገልግሎቱን ከመጀመራቸው እንደሆነ እያስረዱን ነው። እዛው ባሉበትም ቦታው ላይ ሆነው እየነገሩን ያሉት እሱን ነው። ይህ ሁሉ ንብረት ሲወድም የተወሰኑ ንዋየ ቅድሳት እንኳን ማትረፍ እንዴት አልተቻለም? በወቅቱ የነበሩ አገልጋዮች እንዲሁም ደግሞ ጥበቃዎችም ጭምር ደውል አሰምተዋል። ምናልባት መልክዓ ምድሩን ተመልክታችሁ ከሆነ ማህበረ ምእመናኑ ለደውሉ የሰሙት ጥቂት ምእመናን ናቸው እና ከዚያ አንጻር ነው በፍጥነት ነገሮቹ ወደዚህ ጥፋት የደረሱት እንጂ በወቅቱ የነበሩ አገልጋዮች ጥበቃዎችም ጭምር ቤተክርስቲያኒቷ ላይ ያለውን ደውል ተጠቅመው ደውለዋል እና ያ ግን ፈጣን የሆነ እርምጃ እንዳይወሰድ ሆኗል ማለት ነው። ዙሪያው ኮምፐልሳቶ ነው ያለው። ከዛው ውስጡን ደግሞ በቅርብ ነው አሁን ቀለም ያስቀባ ነው ማለት ነው። ከዛ ጋር ተያይዞ ቀጥታ ከስር እሳቱ ሲታይ ወዲያውኑ ጉልላቱ ላይ ነው የታየ
እና ምንም አፍታም ጊዜም የለ። ያሉትም 3 ሰዎች ናቸው። ጥበቃዎች አሉ ከዳር መግባት ግን አልተቻሉም። ቆጣሪውን ለማጥፋት ወደዛ እንደሄዱ ነው። ወዲያውኑ ቆጣሪ ለማጥፋት ያሉት ጥበቃዎች እንደሄዱ ነው። እስከሚመለሱ ግን አልቆይም ማለት ነው። የተጻፈልኝን ነው የምኖረው ወይም የ40 ቀን እድሌ ነው የሚል አስተሳሰብ በአንዳንድ ግለሰቦች ዘንድ እየተበራከተ ይገኛል። ይህ ደግሞ ለልዩ ልዩ ስነልቦናዊ ቀውስ የሚያጋልጥ መሆኑን የቤተክርስቲያናችን መምህርና የስነልቦና ባለሙያ አማካሪ የሆኑት ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። ሀብቴ ብርሃኑ በመዝሙረ ዳዊት 15 ከቁጥር 5 ላይ እግዚአብሔር እድል ፈንታዬ ነው ጽዋዬ ነው ይላል ቅዱስ ዳዊት። አሁን እንደሰማነው መጽሐፍ ቅዱስ እንዲህ ቢልም በአሁኑ ሰዓት በአንዳንድ ሰዎች ዘንድ የተጻፈልኝን ነው የምኖረው ወይም የ40 ቀን እድሌ ነው ይላሉ። ነገር ግን ከዚህ አስተሳሰብ በተቃራኒው እግዚአብሔር የሰውን ልጅ የፍጥረታት ገዢ አድርጎ እንደፈጠረው የስነ ልቡና አማካሪው ቀሲስ ዶክተር አምሳሉ አያሌው ገልጸዋል። እግዚአብሔር ፈርዶበት ወስኖበት ሁሉን ነገር በዚች ብቻ ነው የምትንቀሳቀሰው፣ ነፃነት የለህም የሚል የትም አይነት ቦታ ላይ የቤተክርስቲያን አስተምሮ የለም። እግዚአብሔር የተወሰነልንን የምንኖር ከሆነ እንዲህ እንጠይቃለን እኛ ማለት ነው። የተወሰነልንን የተጻፈልንን የተገደበልንን ብቻ የምንኖር ከሆነ ለምን ጹሙ አለን? ለምን ጸልዩ አለን? ለምን መልካም ስራ ስሩ አለን? በዚህ አስተሳሰብ የተሞሉ ሰዎች ለስራ ተነሳሽነት መቀነስ ጨምሮና ለሌሎች የስነ ልቡና ቀውሶች እንደሚጋለጡ ተናግረዋል። ለለውጥና ለስራ ተነሳሽ አይደሉም ማለት ምንድነው መሰለ? በቃ በሰራም ይሆንኝ እኮ ምን ለውጥ አመጣል ነው ስለሚሉ ምንም ለውጥ ማመጣ የለም ብለው የለውጥ ተነሳሽነት የስራ ወዳድነት ባህላቸውን ሊቀንሱ ይችላሉ። እግዚአብሔርን ማማረር በጣም ነው ይሄ የሚያሳዝነው። እግዚአብሔርን ያማራሉ። ለገሌ እንደዚህ ሰጠህ፣ ለሷ እንደዚህ ሰጠህ፣ ለሱ እንደዚህ ሰጠህ፣ እኔ ምን በድየህ ነው ይላሉ። አየው፣ እግዚአብሔር ግን አይበድልም። እግዚአብሔር 24ን ሰዓት እኩል ነው የሚሰጥ፣ አእምሮን እኩል ነው የሚሰጥ። ሌላው የራሳቸውን አቅምና ችሎታ እስከ መጨረሻው አይጠቀሙበትም። ኢቭን አቅም እንኳን ያላቸው አይመስላቸው። ቶሎ ተስፋ የመቁረጥ እኔ እኮ በሞክርም አይሳካልኝም፣ ተስፋ የመቁረጥ ይሄ ችግር ይገጥማቸዋል ማለት ነው። ቀሲስ ዶክተር አምሳሉ አክለውም ይህ አስተሳሰብ እንዲቀረፍ ለተለያዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ እንደሌለ መገንዘብ ይገባል ብለዋል። እንዲሁ ምን ኖረው በተረዳናት መጠን ስለሆነ ነው እንጂ የሆነ ነገር ተጋርዶብን ተሸፍኖብን ተወስኖብን ተጽፎብን አይደለም። መድረስ ይቻላል እንዴ? ሰዎች እኮ ክንፍ አውጥተው ከመላእክት ጋራ ከሱራፌልና ከኪሩቤል ጋራ እግዚአብሔርን አመስግነው የለም? ምንም አይቻል ነገር አለ? በመንፈሳዊም ስንሄድ በምድራዊም ስንሄድ መብረር ችሎ የለ እንዴ ሰው ልጅ? ሌላው ለተለያዩ ሰዎች በ40 ቀናቸው የተሰጣቸው ጸጋ የለም። የተወሰኑ ሰዎች ተሰጡ የተሰጡን ይሄን መረዳት ነው። አሁን አስተምሮዋን ማወቅ ነው ቤተክርስቲያን። በነገራችን እንዲህ አይነት አስተምሮ ቤተክርስቲያን የላትም። ምግባራችን አቅንተን ሃይማኖታችን አጽንተን ከሰራን ነፃነታችን ተጠቅመን ወደ መልካም ከሄድን እግዚአብሔር ቀርብ ነው። ምንም የገደበብን ነገር የለም። ይሄን መረዳትም ያስፈልጋል። መከራው ወይም ቻሌንጅ ሲያጋጥመን ቆም ብለን ራሳችን መፈተሽ ነው ያለብን። ተመልካቾቻችን በዛሬው ዕለት የቆስጥንጥኔው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ስጋው የፈለሰበት ነው። ይህን በተመለከተ አጭር ታሪክ ወደ እናንተ ይቀርብልናል። ተከታትለን እንመለስ። አፈ በረከት፣ አፈ ማር፣ ልሳነ ወርቅ፣ የዓለም ሁሉ መምህር፣ ርዕሰ ሊቃውንት፣ አምደ ብርሃን፣ ሐዲስ ዳንኤል የሚባል ቅዱስ ዮሐንስ አፈወርቅ ነገዱ ከሶሪያ የተወለደው በ347 ዓመተ ምህረት በእስክንድሪያ ሲሆን አባቱ እስፋኒዶስ እናቱ ደግሞ አትናስያ ይባላሉ። እነርሱ ደግ ሲሆኑ የሰጣቸው እንቁ ልጅ ቅዱስ ዮሐንስ ለክርስቲያን እንደሚገባ በትምህርትና በጥበብ አሳድገውታል። ገና በሕፃንነቱ ወደ ግሪክ ሄዶ የዘመኑን የሳይንስ ፍልስፍና ተምረዋል። በ15 ዓመቱ ያለውን ሁሉ ለነዳያን ሰጥቶ መጻሕፍትን ብቻ ሰብስቦ ከባልንጀራው ቅዱስ ባስልዮስ ጋር በበረሃ ገብተዋል። የሰው ፊት አይቶ የማያውቀው ቅዱስ ዮሐንስ አፈወርቅ በእርሱ ዘንድ ንጉሥና ድሃ እኩል ነው። ለሞት ያበቃውም ይኸው ነበር። ንግሥት አውዶክስኪያ የመበለቲቱን ቦታ በግፍ ስለነጠቀች ቅዱስ ዮሐንስ አፈወርቅ ትመልስላት ዘንድ ቢያዘዛት ስላልሰማችው ቅዱስ ዮሐንስ ንግሥት አውዶክስኪያን አወገዛት። በአወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቡ አደረና ስለ ክፉ ሥራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች።
እነርሱም ስለመሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። ዳግመኛም መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አርማንያ አጋዙት። ከዚያም በረሃ ወደ ሆነ ሩቅ ሀገር ወሰዱትና በዚያ አረፈ። የአርቃዲዮስም ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኛውን ልኮ የቅዱስ ዮሐንስን ሥጋ በዝማሬና በታላቅ ክብር ወደ ቁስጥንጥንያ አስፈልሶ አስመጥቶታል። አምላከ ቅዱሳን ከቅዱስ ዮሐንስ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ የያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።